በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። የሉቃስ ወንጌል ምዕራፍ 1 ቁጥር 35። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። መልአኩ ቅዱስ ገብርኤል ለድንግል ማርያም ያበሰረው ቃል ነው። በዚህ ቃል መሰረት ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። መልአኩ የሚለው በዚህ ምዕራፍ ብቻ ተደጋግሞ የተጠቀሰ ቃል ነው። ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል ተብሎ ቃል በቃል ተገልጾ እናገኛለን። ስለዚህ በዚህ ምዕራፍ መልአኩም የሚለው ተደጋግሞ የተነገረ ቃል ነው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ ይላል ቁጥር 30 ላይ ደግሞ። ስለዚህ መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ለድንግል ማርያም የተናገረውን የምስራች ቃል መነሻ አድርገን ነው ዛሬ ጥቂት ደቂቃዎችን አብረን የምንቆየው። በግዕዙ ገብርኤል ብሂል ብእሲ ወአምላክ ተብሎ የተገለጸ ቃል አለ። የመጽሐፍ ቅዱስ መዝገበ ቃላት ደግሞ ገብርኤል ማለት የእግዚአብሔር ሰው ማለት ነው። በሰው ምሳሌ ለሰዎች የተገለጠ የእግዚአብሔር መልአክ ይለዋል። ገብርኤል ማለት የእግዚአብሔር ሰው ማለት ነው። በሰው ምሳሌ የተገለጠ የእግዚአብሔር መልአክ ይለዋል። ከዚህ የተነሳ ነው ገብርኤል ብሂል ብእሲው አምላክ በማለት የኛ ቤተክርስቲያን ሊቃውንት የገለጹት። ገብርኤል የሚለው ቃል በቃል በትንቢተ ዳንኤል መጽሐፍ ላይም እንደዚሁ ተደጋግሞ ተገልጾ እናገኘዋለን። ብስራታዊ መልአክ እየተባለም ይጠራል። ምክንያቱም ለብዙ ሰዎች የምስራችን ቃል እየተናገረ ስለሆነ ነው። ለምሳሌ ካህኑ ዘካርያስን ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ኢየሱስ ትለዋለህ በማለት የሉቃስ ወንጌል ምዕራፍ 1 ተገልጾ እንደምናገኘው ይህንን የምስራች ቃል ለካህኑ ዘካርያስ የተናገረው ቅዱስ ገብርኤል ነው። እንዲሁም በእግዚአብሔር ፊት የምቆመው ገብርኤል ነኝ በማለት እንደተናገረ የሚታወቅ ነው። ስለዚህ ቅዱሱን የእግዚአብሔር ልጅ እንደምትወልድ በመንፈስ ቅዱስ ጸንሳ እንደምትወልድ ለድንግል ማርያም የምስራችን ቃል ያበሰራትም ቅዱስ ገብርኤል ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለውን ስናነበው ይህንን በግልጽ ሰፍሮ እናገኘዋለን። እንደዚሁም የማቴዎስ ወንጌል ምዕራፍ 1 ቁጥር 19 ላይ ጻድቁ ዮሴፍ እጮኛውን ማርያምን በስውር ሊተዋት ባሰበ ጊዜ መልአኩ ቅዱስ ገብርኤል ነበር፣ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ በማለት የተናገረው መልአኩ ቅዱስ ገብርኤል እንደሆነ ይታወቃል። በተመሳሳይ ሁኔታ ጌታ በተወለደ ጊዜ
የሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 9 ጀምሮ ያለውን ስናነበው መንጋቸውን ይዘው በረሃ ላደሩት እረኞች በቤተልሔም አውራጃ በግርግም ስለተወለደው መድኃኒት ክርስቶስ ዛሬ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል፣ የምስራች ነግራችኋለሁ በማለት አዳኙ እንደተወለደ ከድንግል ማርያም የተወለደው መድኃኒት ክርስቶስ የሰው ልጆች ሁሉ መድኃኒት መሆኑን ያበሰረው መልአኩ ቅዱስ ገብርኤል ነው። ስለዚህ የቅዱስ ገብርኤልን ታሪክ ስናነሳ አንዱ የምስራችን ቃል ለሰው ልጆች በልዩ ልዩ መንገድ እንደተናገረ በዚህ በሉቃስ ወንጌል ምዕራፍ 1 እና 2 ላይ እንኳ የተገለጸው አብሳሪነቱ ብስራታዊ መልአክ ያስፋለው አንዱ ነገር የምስራችን ቃል የሰው ልጆች የምስራችን ቃል የተናገረ ከእግዚአብሔር ተልኮ የምስራችን ቃል የተናገረ መልአክ ስለሆነ ብስራታዊ እየተባለ ይጠራል። ስለዚህ ለድንግል ማርያም ይህንን የምስራች ቃል ከነገራት በኋላ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይልም ይጸልልሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው በማለት ለድንግል ማርያም ይህንን የምስራች ቃል ከነገራት በኋላ ወንድ ሳላውቅ እንዴት ይሆንልኛል የሚል ጥያቄ ባቀረበችለት ጊዜ ለእግዚአብሔር የሚሳነው ነገር የለም በማለት አሁንም መልአኩ ሲነግራት ድንግል ማርያምም እንደ ቃልህ ይሁንልኝ ብላለች። እንደ ቃልህ ይሁንልኝ። አካላዊ ቃል ክርስቶስ በመንፈስ ቅዱስ የተጸነሰው በዚህች ቅጽበት እንደሆነ ሊቃውንቱ ይስማሙበታል። መልአኩ ቅዱስ ገብርኤል የተናገራትን የምስራች ቃል አምና በመቀበል ለእግዚአብሔር እንደሚሳነው የሚሳነው ነገር እንደሌለ አምና በመቀበል እንደ ቃል ይሁንልኝ ማለችው ጊዜ አካላዊ ቃል ክርስቶስ በመንፈስ ቅዱስ በማኅፀኗ እንዳደረ በዚህች ቅጽበት እንደ ቃል ይሁንልኝ ባለችው ጊዜ አካላዊ ቃል በመንፈስ ቅዱስ በድንግል ማርያም ማኅፀን አድሯል። ከዚህ በኋላ ነው እንግዲህ ቁጥር 45 ላይ ያመነች ብፅዕት ተብሎ የተመሰከረላት ከዚህ በኋላ ነው። ያመነች ብፅዕት ተብሎ ተመሰከረላት። ምክንያቱም እንደ ቃል ይሁንልኝ በማለት አምና ስለተናገረች። ወገኖቼ የእግዚአብሔር ቃል ዛሬም ቢሆን ትልቁ በሕይወታችን ለድንግል ማርያም የተነገራት የእግዚአብሔር ቃል ለእኛም በተለያየ መንገድ ወደኛ ሲመጣ ቃሉ ዛሬም ስለሚሰራ የእግዚአብሔር ቃል ለዘመናት ሁሉ የሚሰራ ስለሆነ ዛሬም በተለያየ መንገድ የእግዚአብሔር ቃል እንደሚሰራ አምነን እንደ ቃልህ ይሁንልኝ ብለን ስለምንሰማው ቃል ስለምንማረው ቃል ሁሉ ቃሉ በእኛ ሕይወት ውስጥ ስራ እንዳለው ቃሉ በእኛ ሕይወት ውስጥ ትልቅ ስራ እንደሚሰራ ማመን ይገባናል። ወገኖች የእግዚአብሔር ቃል መቼም ቢሆን ዝንፍ አይልም። ሰዎች አምነው ከተቀበሉ ዛሬም እግዚአብሔር ስራውን የሚሰራው በቃሉ ነው። በዚህ ዘመን ትልቁ የብዙዎቻችን ትልቁ መንፈሳዊ ጉድለት እምነታችንን በውል በእግዚአብሔር ቃል ላይ አለመመስረታችን ነው። ማመን ከመስማት መስማት በእግዚአብሔር ቃል ነው ተብሎ የተነገረውን መለኮታዊ ቃል ማመናችን መመስረት ያለበት በቃሉ ላይ መሆኑ እየተረሳ ብዙ ሰው ያለ ቃሉ የሆነ እምነት ይዞ የሚመላለስ ነው። ያለ ቃሉ የሆነ በቃሉ ላይ ያልተመሰረተ እምነት ደግሞ አይጸናም። መንፈሳዊ እረፍት፣ እውነተኛ ጽናት ከአምላካችን ከእግዚአብሔር ዘንድ ያለውን ቃል ከእርሱ ዘንድ የሚመጣውን ቃል አምነን መቀበል ስንችል ነው። እንደ ቃልህ ይሁንልኝ እንዳለች ድንግል ማርያም
ዛሬም የእግዚአብሔርን ቃል በተለያየ አጋጣሚ በተለያየ ሁኔታ ስንሰማ ወደ እያንዳንዳችን አእምሮ፣ ወደ እያንዳንዳችን ሕይወት፣ ወደ እያንዳንዳችን ጆሮ የሚመጣውን መለኮታዊ ቃል አምነን መቀበል ይገባናል። እግዚአብሔር ስራውን የሚሰራው በቃሉ ነው። የእግዚአብሔር ቃል ለዘላለም ለዘመናት ሳይዛነፍ የኖረ እስከ ዓለም ፍጻሜ ድረስ እግዚአብሔር በቃሉ ለሰው ልጆች የሚናገር አምላክ መሆኑ ወገኖች፣ ያለ እግዚአብሔር ቃል መንፈሳዊ ሕይወት ባዶ መሆኑን ከንቱ መሆኑን ልናስተውል ይገባል። ስለዚህ እንደ ቃል ይሁንልኝ ብለን በእያንዳንዱ ነገራችን እግዚአብሔር በየትኛውም የሕይወት እንቅስቃሴ ሕይወታችንን የሚመራው በቃሉ እንደሆነ ልብ ልንል ይገባል። ያለ እግዚአብሔር ቃል መንፈሳዊ ሕይወት ዋጋ ቢስ ነው። በዚህ ዘመን ሰዎች መንፈሳዊነትን፣ እምነትን ያለ እግዚአብሔር ቃል መምራትና መኖር ይፈልጋሉ። አንዱ በመንፈሳዊ ሕይወታችን የማንለወጥበት የማናድግበት የእግዚአብሔርን እውነት የማንረዳበት እንዲሁ ዥዋዥዌ በሆነ ሕይወት፣ ግራ በተጋባ ሕይወት እምነትን ልማዳዊ አድርገን የምንኖርበት የብዙዎቻችን ችግር የእግዚአብሔር ቃል ምን እንደሚል የእግዚአብሔር ቃል በሕይወታችን እንደሚሰራ ቃሌ ሳይሰራ አይመለስም ተብሎ እንደተናገረ የእግዚአብሔር ቃል ሳይሰራ አይመለስም ተብሎ በነቢያት እንደተነገረው በድንግል ማርያም ሕይወት የሰራው ቃል እርሷም እንደ ቃል ይሁንልኝ ብላ አምና የተቀበለችው ይህ ቃል ዛሬም በእያንዳንዳችን ሕይወት ያለውን ትልቅ ስፍራ፣ ትልቅ ዋጋ ልናስተውል ይገባል። በዚህ ዘመን ብዙ ሰው ለእግዚአብሔር ቃል ደንታ ቢስ ነው። ቃሉን መማር፣ ቃሉን መስማት፣ ቃሉን ማንበብ ለብዙዎች እንደ ቀልድ ነው። እግዚአብሔር ደግሞ እምነት የሚለው ነገር የተመሰረተው በቃሉ እንደሆነ ይነግረናል። ስለዚህ የእግዚአብሔርን ቃል በውል መረዳት፣ በውል ማስተዋል፣ በማንበብ፣ በመማር እግዚአብሔር በቃሉ ያለውን ትልቅ መለኮታዊ ምስጢር ማወቅና እንደ ድንግል ማርያም እንደ ቃል ይሁንልኝ ብለን የእግዚአብሔር ቃል በሕይወታችን ለሚሰራው ጸጋ በእምነት በማስተዋል ልንቀበለው ያስፈልጋል። ስለዚህ መልአኩ ቅዱስ ገብርኤል ያላትን ሁሉ በማስተዋል ከሰማችና ከተከታተለች በኋላ ይልቁንም በድንግልና ጸንሶ መውለድ በማይታሰብበት በዛ ዘመንም ሆነ በአሁኑ ዘመን መንፈስ ቅዱስ ወደ አንቺ ይመጣል፣ ቅዱስ ከአንቺ የሚወለደውም ቅዱሱ የእግዚአብሔር ልጅ ነው፣ ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ ግን እንደ ቃል ይሁንልኝ አለች። ዛሬም ለእኛ የማይቻለው ከአእምሯችን በላይ የሆነው የከበደ ነገር ቢኖር፣ የራቀብ ነገር ቢኖር፣ ከአእምሯችን በላይ ገዝፎ የሚታይ ነገር ሁሉ ቢኖር የእግዚአብሔር ቃል በእምነት በሕይወታችን መስራት ሲጀምር አሁንም ለእግዚአብሔር የሚሳነው ነገር የለም። ስለዚህ እንደ ቃል ይሁንልኝ ብለን ቃሉ በእኛ ሕይወት ውስጥ በገዘፈብን ነገር ውስጥ ሁሉ እግዚአብሔር ሁሉን ቻይ እንደሆነ እንደ ቃል ይሁንልኝ ብለን የከበዱ ነገሮች ሁሉ በቃሉ እንደሚፈቱ በእምነት እንደሚፈታ ማመን ይገባናል፣ መቀበል ይገባናል። ስለዚህ ድንግል ማርያም ከዚህ የተነሳ ያመነች ብፅዕት ነሽ፣ ያመንሽ ብፅዕት ነሽ፣ ያመነች ብፅዕት ናት ተብሎ ተመስክሮላታል። አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን።